በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሆነ በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የጀመርነው የትምህርታችን ርዕስ የምህረት አምላክ የሚል ነው። እግዚአብሔርን አጋዥ አድርገን የሁለተኛውን ቀን ትምህርታችንን እንጀምራለን። የዳዊት መዝሙር 66 ከቁጥር 1 እስከ 7 ያለውን በጸሎት መንፈስ ሆነን እናነባዋለን። እግዚአብሔር ይማረን ይባርከንም፣ ፊቱንም በላያችን ያብራ። በአሕዛብ ሁሉ መካከል ማዳንህን መንገድህንም በምድር እናውቅ ዘንድ አቤቱ አሕዛብ ያመስግኑ፣ አሕዛብ ሁሉ ያመስግኑ። ለአሕዛብ በቅን ትፈርድላቸዋለህና አሕዛብንም በምድር ላይ ትመራለህና አሕዛብ ደስ ይበላቸው ሐሴትንም ያደርጉ። አቤቱ አሕዛብ ያመስግኑ፣ አሕዛብ ሁሉ ያመስግኑ። ምድር ፍሬዋን ሰጠች፣ እግዚአብሔር አምላካችንም ይባርከናል። እግዚአብሔር ይባርከናል፣ የምድርም ዳርቻ ሁሉ ይፈሩታል። ቅዱስ 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 የሰራዊት አምላክ እግዚአብሔር ሆይ እናመሰግንሃለን። ለምህረትህ ወሰን፣ ለይቅርታህ መመጠን፣ ለችሮታ ስፍር የሌለን እኛ አምላክ እናመሰግንሃለን። በቸርነትህና በምህረትህ ታላቅነት በድንቅ እየመራህ በፍቅር እየተንከባከብክ በመግቦትህም ደግሞ ሳታስደፍር እስከዚህ ስላደረስከን ክብርና ምስጋና ለአንተ ይሁን። ስለ ቸርነትህ ስለ ምህረትህ ታላቅነት ጊዜውን ሰዓቱን በመንፈስ ቅዱስ በረከት እንድትባርክ በምህረትህ ፍቅር ደግሞ ነፍሳችንን እንድታድስ እንጠይቅሃለን። በአንዱ ልጅ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተው ይገባሃል። ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘውትርም ለዘላለሙ አሜን። እሺ፣ የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን የምህረት አምላክ የሚል ነው። የእግዚአብሔርን ምህረት ስናስብ የፍቅር እንባን ከማንባት ውጭ ስለ ምህረቱ ቅኔም፣ ስለ ምህረቱ ምስጋናም፣ ስለ ምህረቱ ዜማም፣ ስለ ምህረቱ ስብከትም፣ ስለ ምህረቱ ትንታኔም ሊገልጸው ሊያብራራው ሊክሰው በፍጹም አይቻልም። በዓለም ላይ ከቋንቋ በላይ የሆኑ ነገሮችን ከምንገልጽባቸው ቋንቋ ሲብረከረክ ቋንቋ አቅም ሲያጣ ከምንገልጽባቸው ቋንቋን ከሚያግዙ ነገሮች አንዱ እንባ ነው። እንባ የጥልቅ ሐዘንና የጥልቅ ደስታ መግለጫ ነው። በጣም ደስ ያለን ቀን አልቅሰናል። በጣም ደስ ያለን ቀን አልቅሰናል። በጣም ያዘንን ቀን አልቅሰናል። ለምን ስንል ከቋንቋ በላይ የሆነ ደስታ፣ ከቋንቋ በላይ የሆነ ትካዜ ሲገጥመን መግለጫችን ወይም ቋንቋችን እንባ ነው። አንዳንድ ቋንቋዎችን ሁሉ ሰዎች ላይረዱት ይችላሉ። ሁሉም ሰው ቋንቋን የመረዳት አቅም ላይኖረው ይችላል። የእንባ ቋንቋን ግን ሁሉም ይረዳዋል። ሕፃናት እንኳን ሳይቀሩ ወላጆቻቸው እንባቸውን ሲያፈሱ ይደነግጣሉ። አብረው በእንባ መተባበር ይጀምራሉ። ስለዚህ ሊቅነትን ሳይጠይቅ ሁሉም ሰው የሚረዳው አንድ ቋንቋ ቢኖር እንባ ነው። የእግዚአብሔርን ምህረት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ይቅርታ ባሰብን ቁጥር በጥልቀትም ደግሞ ወደዚህ ይቅርታ ወደዚህ ምህረት በተጠጋን ቁጥር በፍቅር አይኖቻችን በእንባ ይሞላሉ፣ ፊቶቻችን በእንባ መታጠብ ይጀምራሉ። የእግዚአብሔር ምህረቱ በእውነት የሚያስደስት በእንባ የሚገለጥ እኛንን ያልንበት ምስጢር ነው። እግዚአብሔር መሐሪ አምላክ ነው። ይህንን ምህረቱን ደግሞ እግዚአብሔር ወገን፣ ጾታ፣ ቀለም፣ ችሎታ፣ ሀብት ለይቶ ለማንም አልሰጠም።
ሁሉ ሰው ባለጠጋ አይደለም። ሁሉ ሰው ምሁር አይደለም። ሁሉ ሰው ዝነኛ አይደለም። ሁሉ ሰው ሞገል ላይ ኖረው ይችላል። ሁሉ ሰው የመስበክ ጸጋ የለውም። ሁሉም ሰው አይዘምርም። ሁሉም ሰው ግን ከእግዚአብሔር የሚካፈለው አንድ ነገር አለ፣ ምህረት፣ የእግዚአብሔር ይቅርታ። ምህረቱ እስከ ዛሬ ድረስ የመፍሰስ አቅም አግኝቷል። ለምን? የባህሪው ስለሆነ፣ የባህሪው ገንዘቡ ስለሆነ። ከመካከላችን አንዳችሁ ያለዚህ ስጋችሁ ወይም ደግሞ ያለዚህ ነፍሳችሁ ተገናኝተን እናውቃለን እንዴ? እናንተ ያለዚህ ስጋ እናንተ ያለዚህ ነፍስ ተገኝታችሁ አታውቁም። እግዚአብሔርም ያለ ምህረቱ ተገኝቶ አይታወቅም። ስጋ ባህሪያችሁ ነው፣ ነፍስ ደግሞ ባህሪያችሁ ነው። ይሄ ስጋችሁ ከአፈር እንደመጣ ትረዳላችሁ። አፈሩ ከየት መጣ? ይህች ነፍሳችን ከእግዚአብሔር እንደተገኘች እናውቃለን። እንዴት እንደተገኘች ግን አናውቅም። ባህሪ ማለት መገኘቱ የማይመረመር ማለት ነው። ባህሪ ማለት ቋሚ የሆነ መገለጫ ማለት ነው። ባህሪ ማለት መሰረት ማለት ነው። እግዚአብሔር መሐሪ ነው ስንል ባህሪው ነው። ስለዚህ ያለ ምህረቱ እግዚአብሔርን ልናውቀው አንችልም። ያለ ምህረቱ እግዚአብሔርን ልናገኘው አንችልም። ምህረቱ ዘመን ከተቆጠረ ታሪክ ከተነገረ የጀመረ አይደለም። ምህረቱ ለዘላለም ነው። እግዚአብሔር ይመስገን። ከዛሬ 4 እና 5000 ዓመት በፊት የነበረው ትውልድና ከ5000 ዓመት በኋላ ያለው ትውልድ የስልጣኔ ልዩነት ታይቶበታል። ያስተሳሰብ ልዩነት ታይቶበታል። የኑሮ ልዩነት ታይቶበታል። ሁሉም ግን በጋራ የተካፈሉት አንድ ነገር አለ፣ የእግዚአብሔር ምህረት። ለዚህ ነው ከእስራኤላውያን የታወቁ ዝማሬዎች አንዱ ምህረቱ ለዘላለም ነውና የሚለው። ምህረቱ ለዓመትም አይደለም፣ ምህረቱ ለወራትም አይደለም፣ ምህረቱ ለዘላለም ነው፣ ለዘላለም ነው። ስለዚህ እግዚአብሔር ምህረቱን በጊዜ ውስጥ አላስቀመጠውም። እግዚአብሔር ምህረቱን በጊዜ ውስጥ ቢለካው ኖሮ ያ ትውልድ ድኖ ይሄ ትውልድ ያልቅ ነበር። ያ ትውልድ ጠፍቶ ይሄ ትውልድ ይድን ነበር። እግዚአብሔር ግን ምህረቱ ለዘላለም ነው፣ ለዘላለም ነው። እግዚአብሔር ሰዎችን የሚምረው ከራሱ ጋር ታግሎ አይደለም። መማር ባህሪው፣ መማርም ደስታው ስለሆነ ነው። እገሌ ተምሯል ብለን በአማርኛችንን ስንጠቀም ምን ማለታችን ነው? ሁለት ነገር እየገለጽን ነው አይደለ? እገሌ ተምሯል ስንል ምን እያልን ነው? አንደኛ አውቋል ማለታችን ነው። ሁለተኛስ ምህረት አግኝቷል ወይም ደግሞ የእግዚአብሔርን ስርየት ተቀብሏል ማለታችን ነው። አዎ እግዚአብሔር ስለማረን ነው እግዚአብሔርን ማወቅ የቻልነው። የተቀየማችኋቸው ሰዎች ከቅያሜው ባሻገር ሌላ ነገርን ሲጠይቋችሁ ፊታችሁን እያዞራችሁ የምትመጡት፣ አሁንም ያኛው ነገር እንዴት ሆነ ሲሏችሁ አሁንም ፊታችሁን እያዞራችሁ የምትመጡት። ምክንያቱም ስንል ምህረት በሌለበት ምስጢርን ማወቅ የለም። ምህረት በሌለበት ግንዛቤ የለም። እግዚአብሔርን ለማወቅ የበቃ ነው እግዚአብሔር ስለማረን ነው። እግዚአብሔርን ለማወቅ የበቃ ነው እግዚአብሔር መስራት ነው፣ ስለማረን ነው፣ ስለማረን ነው። እግዚአብሔር የምህረት አምላክ ነው። ልብ አድርጉ፣ የሰው ልጅ በተፈጥሮ ጥገኛ ነው። ሰው ብቻ አይደለም፣ ተፈጥሮ ይበልጥ ከህይወት ጋር የተካፈለ ተፈጥሮ ጥገኛ ነው። እንስሳትን ብትመለከቱ ግንቡ ስር ነው ጠጋ ብለው የሚተኙት።
ሰዎችን ብትመለከቱ ቤት የሌላቸው በጎዳና የሚያድሩትን ብትመለከቱ ግንቡ ስር ወይም ዛፉ ስር ጠጋ ብለው ነው የሚያድሩት። ግን ግንቡ ዝናቡን በደንብ አድርጎ እንደውም በአቅጣጫ የሚያወርድባቸው ነው። ዛፉ ዝናቡን ሰብስቦ በአንድነት የሚለቀው ነው። ሕያው ፍጡር ሁሉ ጥግ ይፈልጋል። እግዚአብሔርን ካልተጠጋን መኖር አንችልም። እግዚአብሔር ደግሞ መልካም መጠጊያ ነው። እግዚአብሔር ጽኑ መጠጊያ ነው። እግዚአብሔር የማይፈርስ ታዛ ነው። እግዚአብሔር ለዘላለም የሚሸሽግ አምላክ ነው። እስካሁን ድረስ እጅግ ወንጀለኛ የሆኑ ሰዎችን እጅግ አመፀኛ የሆኑ ሰዎችን እነርሱን ተቀብዬ ስሜን አላከፋም ያለ እግዚአብሔር ብቻ ነው። እግዚአብሔር ከነማንነታቸው ይቀበልና በሱ ማንነት እንዲወጡ ያደርጋቸዋል። ወደ ኖህ መርከብ የገቡትን አራዊት አስቡ። ሲገቡ አራዊት ሲወጡ አራዊት ነበሩ። ወደ ቤተ ክርስቲያን በእግዚአብሔር ምሕረት የገቡ ግን ሌባው መጽዋች ሆኖ ነው የሚወጣው። ዘማዊው ንጹህ ሆኖ ነው የሚወጣው። ሽፍታው ባህታዊ ሆኖ ነው የሚወጣው። ለምን? እግዚአብሔር በምህረቱ ይለውጣል። አው እግዚአብሔር የምን አምላክ ነው? የምህረት አምላክ ነው። እግዚአብሔር የምህረት አምላክ ነው። አዎ እግዚአብሔር በዘመናት ሁሉ በምህረቱ የታወቀ አምላክ ነው። ኦሪት ዘጸአት ምዕራፍ 20 ቁጥር 6 ላይ ኦሪት ዘጸአት ምዕራፍ 20 ቁጥር 6 ላይ እንደዚህ እናነባለን። ለሚወዱኝ ትእዛዜንም ለሚጠብቁ እስከ ሺህ ትውልድ ድረስ ምህረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና ይላል። ለሚወዱኝ ክፍሉ የሚናገረው ከእኔ በቀር ሌሎች አማልክት አይሆኑልህ ነው። ስለዚህ ልብ አድርጉ። ለሚወዱኝ ካለ አምልኮት የፍቅር አገልግሎት ነው። የግዳጅ አይደለም፣ የተጽዕኖ አይደለም። አጠገባችን ያለውን ሰው እያየን አይደለም ለእግዚአብሔር የምናጨበጭበው። አምልኮ ፍቅር ሲፈነቅለን ለእግዚአብሔር የምናቀርበው ነው። ልብ አድርጉ። ዕጣንን የሚያጤሰው እሳት ነው። ዕጣንን መዓዛውን ይወጣ የሚያደርገው ግለት ነው። አምልኳችንን ስጦታችንን መዓዛ ያለው የሚያደርገው ፍቅር ነው። ስለዚህ አምልኮት የምን አገልግሎት ነው? የፍቅር አገልግሎት ነው። እግዚአብሔርን ስለመውደድ እግዚአብሔርን ስለማፍቀር የምናሰማው ምስጋና፣ የምናሰማው ጸሎት፣ የምናቀርበው ስግደት ነው። ለሚወዱኝ ልብ አድርጉ። ይሄ የአስርቱ ትእዛዛት የመጀመሪያው አንቀጽ ነው። አስርቱ ትእዛዛት ትልቁ የሞራል ሕግ ነው። ትልቁ የሞራል ሕግ በመጀመሪያ የሚናገረው ስለ አምልኮተ እግዚአብሔር ነው። ስለዚህ ፈሪሃ እግዚአብሔር አምልኮተ እግዚአብሔር የሌለበት ሞራል ሁሉ ምንድነው? ውድቅ ነው። ለዚህ ነው መጽሐፍ ቅዱስ ከእምነት የሚነሳ መታዘዝ የሚለው። አንዳንድ መታዘዞች አሉ ከሰማዊነት የሚነሱ፣ አንዳንድ መታዘዞች አሉ መልካም ሰጥቼ መልካም ልቀበል ብለው የሚያሰሩ፣ አንዳንድ መታዘዞች አሉ አማልክትን ከመፍራት የሚመጡ። ምክንያቱም ሰይጣን አንዳንድ ጊዜ እምነታችንን ይሰርቅና ለምግባራችን ይተወናል። ትልቁን አሳጥቶ በትንሹ ያስጌጠናል። ህንጻውን ንዶ ነው መሰረቱን ንዶ ህንጻውን ግን ካቡ ይለናል። መጨረሻው ግን ምንድነው? መፍረስ ነው። ስለዚህ ከእምነት የሚነሳ መታዘዝን እግዚአብሔር ፈለገ።
አንድ ሰው ጨዋ ነው፣ አንድ ሰው ግብረ ገብ ነው፣ አንድ ሰው ስነ ምግባር አለው የምንል ከሆነ የመጀመሪያ ሃይማኖት ሊኖር ያስፈልጋል። ሃይማኖት ሊኖር ያስፈልጋል። የፈጠረውን የማያውቅ የፈጠረውን የማያመልክ ስነ ምግባር ሊኖር አይችልም። አንድ ሰው ስነ ምግባር አለው እያልን የመንግስትን ግብር የሚሰርቅ ከሆነ ስነ ምግባር አለው እንዴ? የለው። አምልኮት ማለት ለእግዚአብሔር የምናቀርበው ግብር ነው። ይሄንን ግብር የሰረቀ ሰው ጨዋ ነው ሊባል አይችልም። የማይጸልይ ሰው፣ የማያመሰግን ሰው፣ ለእግዚአብሔር የማይንበረከክ ሰው ይሄ ሰው ጨዋ ነው ልንል አንችልም። ለምን ስንል ያንን ለመለኮት የሚሰጠውን የነፍስ ግብር አቁሟል። ግብር ውዴታም ነው። ግብር ምንድነው? ግዴታም ነው። አምልኮት ውዴታም ነው። አምልኮት ምንድነው? ግዴታም ነው። እግዚአብሔር ያለ እኛ አምልኮት ነበረ። እኛ ግን እግዚአብሔርን ካላመለክን አንኖርም። የስጋችንን፣ የነፍሳችንን፣ የመንፈሳችንን ሕያውነት የምንጠብቀው በአምልኮተ እግዚአብሔር ነው። አምልኮተ እግዚአብሔር የሰጠንን መስጠት ነው። ስጋችንን ሰጥቶናል፣ እንሰግድለታለን። ነፍሳችንን ሰጥቷል፣ እናዜምለታለን። መንፈሳችንን ሰጥቷል፣ ስራውን እናሰላስላለን። ስለዚህ የሰጠንን ለሰጠን መስጠት ነው። ምክንያቱም እኛ ጋር ከሆነ ስጋም ይባክናል፣ ነፍስም ትባክናለች፣ መንፈስም ይባክናል። የሰጠንን መስጠት እርሱ ምንድነው? አምልኮት ነው። ለሚወዱኝ ልብ አድርጉ። ጠዋት ላይ ለመጸለይ፣ ጠዋት ላይ የእግዚአብሔርን ስራ ለመስራት፣ በጠዋት ለምስክርነት ለመሰማራት፣ በጠዋት ወንጌልን ለማዳመጥ፣ በጠዋት ስመ እግዚአብሔርን በቅዳሴ ለመቀደስ የሚደወል ደወል አለ እንዴ? የለም። የሚነሳ የሰዓት ፊርማ አለ እንዴ? የለም። ግን የማያስተኛ ፍቅር አለ። ፍቅረ እግዚአብሔር ይባላል እሱ። ልብ አድርጉ። ሌሎች ፍቅሮች ሁሉ ከዚህ ፍቅር ነው የሚቆረሱት። ፍቅረ እግዚአብሔር የፍቅር ምልአት ነው። ፍቅረ እግዚአብሔር የፍቅር ውቅያኖስ ነው። ሌሎች ፍቅሮች ሁሉ በዚህ ፍቅር ነው የሚገመገሙት። ሰዎች እግዚአብሔርን ሳይወዱ እናንተን ቢወዷችሁ ውዳቸው ብዙ አይደለም። እውነተኛው ፍቅር መገኛው እግዚአብሔር ነው ለሚወዱኝ። ስለዚህ አምልኮት እግዚአብሔርን በመውደድ የሚደረግ አገልግሎት ነው። ቃሉን መስማት አምልኮት ነው። አምልኮት መገዛት ስለሆነ ህብረት ማድረግ አምልኮት ነው። አምልኮት መገዛት ስለሆነ ድሆችን ማሰብ አምልኮት ነው። ስለሌሎች መዳን፣ ስለሌሎች ለንስሐ መብቃት፣ መጨነቅ፣ መድከም ይሄ ምንድነው? አምልኮት ነው። ይሄ ሁሉ ግን ሊደረግ የሚገባው በምንድነው? በፍቅር ነው። ግድ ሊለን የሚገባው ሊፈነቅለን የሚገባው ፍቅር ነው። ባጭር ቃል ፍቅር የአምልኮ ሞተር ነው። ለሚወዱኝ አለ ትእዛዜንም ለሚጠብቁ። ልብ አድርጉ። ልጆች በማለዳ ወላጆቻቸውን ማግኘት የሚፈልጉት በውስጣቸው ምን ስላለ ነው? ፍቅር ስላለ ነው። ፍቅር ስላለ ነው። በማለዳ በእግዚአብሔር ፊት በጸሎት ልንገኝ የምንችለው ፍቅረ እግዚአብሔር ሲቀሰቅሰን ነው። ፍቅረ እግዚአብሔር ሲያነቃን ነው። እንደውም ቀኑን በርትተን ለመዋል በማለዳ መንቃት አስፈላጊ ነው። በማለዳ ስንነቃ፣ በማለዳ በእግዚአብሔር ፊት ስንታይ ቀኑን እንወርሰዋለን። ቀኑን ሁሉ በርትተን ነው የምንውለው። ለሚወዱኝ። ስለዚህ እግዚአብሔር ለእርሱ ያለንን ፍቅር የሚለካው በመጀመሪያ ለአምልኮተ እግዚአብሔር በሰጠነው ዋጋ ነው። ዮናስን ታስታውሱ የለ? ስራ ምንድነው አሉት። መርከቡ ሲናወጥ ማን አንተ? አገር የት ነው? ስራ ምንድነው?
እኔ ዕብራዊ ነኝ አንድ አገሩን ተናገረ። ሁለት ስራ ለሚለው ደግሞ ባህርና የብሱን የሚያመልከው ነው። ባህርና የብሱን የፈጠረው እርሱ አመልካለሁ አለ። እግዚአብሔር ይመስገን። ምክንያቱም ዮናስ ያደገው የብስ ላይ ነው። የእግዚአብሔርን ትእዛዝና የእግዚአብሔርን ጥሪ ሊያመልጥ የሚችለው ባህር ላይ ሲሳፈር ነው። በሱ አስተሳሰብ ባህር ሲረግጥ እግዚአብሔርን አመለጠው። ለካ እግዚአብሔር የባህሩን አምላክ ነው። የሚያናውጠውን እሱን ነው ማመልከው ማለት ነው። በየብስ ያዘዘኝን በባህር ላይ የሚያናወጠ ያለውን፣ በለስላሳ ድምጽ ያዘዘኝን በሞገድ የሚናገረውን እሱን ነው ማመልከው። ስለዚህ ልብ አድርጉ። ከአምልኮት የበለጠ ስራ፣ ከጸሎት የበለጠ ቀጠሮ የለም። ከአምልኮት የበለጠ ስራ፣ ከጸሎት የበለጠ ቀጠሮ የለም። ንጉሳዊ ተግባር ንጉሳዊ ቀጠሮ ነው። ስለዚህ ነገር በጣም ደካሞች ነን፣ ግን በጣም እናጉረመርማለን። በመንፈሳዊ ህይወቴ እንደው ደስታ አይሰማኝም፣ እንደው እንደዚህ አይሰማኝም እንላለን። በነገራችን ላይ ደስታም ሐዘንም አንዳንድ ጊዜ ስሜት ነው። አንዳንዴ ደስ ይለናል፣ አንዳንዴ ሊከፋን ይችላል። በጣም ደስ ያላችሁ ቀን ቤታችሁ ትገባላችሁ፣ በጣም ደስ ያላላችሁ ቀን ደጅ ታድራላችሁ። እንዴ ሁሉ ጊዜ ቤታችሁ ትገባላችሁ። አምልኮት ማለት እግዚአብሔር ለኛ የሰራው ከዚህ ማአት ከበዛበት ዓለም ላይ የምንጠለልበት ታዛ ነው። ከነ ሁሉም ስሜታችን ነው የምንጸልየው። ከነ ሁሉም ስሜታችን ነው እግዚአብሔርን የምናመልከው። በጣም ደስ ሲለን ከሆነ በጣም ደስ ሲላቸው የሚጋብዙ ሰዎች አሉ፣ ሞቅ ሲላቸው። ምክንያቱም ደስታ ለነሱ የስጋር ያህል ነው። እግዚአብሔር ዛሬ ስላስደሰተን ወይም ስሜታችን ስለተነቃቃ አይደለም፣ ምስጋና የባህሪው ገንዘቡ ስለሆነ ነው። ስለዚህ ጤነኛም ብንሆን ብንታመምም ደስ ቢለንም ቢከፋንም አምልኮተ እግዚአብሔር ይቀጥላል። አንዳንድ ጊዜ የምናመልከው እግዚአብሔርን ሳይሆን ደስታችንን ነው። ልብ አድርጉ። ሁኔታን እያዩ እግዚአብሔርን ማምለክ አይቻልም። እውነትን እያዩ ነው ማምለክ። ሁኔታ ይለዋወጣል፣ እውነት ግን ጸንቶ ይኖራል። ሁኔታ የዛሬ ስሜት ነው፣ እሱ ምንም ይሁን። እውነቱ ግን ምንድነው? ሁኔታን የሚከተሉ ይጠፋሉ፣ እውነትን የሚከተሉ ግን ጸንተው ይኖራሉ። ለሚወዱኝ ትእዛዜንም ለሚጠብቁ። ስለዚህ እግዚአብሔር የመጀመሪያው ትእዛዝ ምንድነው? ማምለክ ነው። ሌሎቹ ትእዛዛት ሁሉ እናትና አባትህን አክብር፣ አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ የሌላውን ንብረት አትመኝ የሚሉት ሁሉ ሊፈጸሙ የሚችሉት አምልኮተ እግዚአብሔርን ስናከብር ነው። እምንወዛው የበላነውን ነው፣ እምንኖረውም ውስጣችን ያስቀመጥነውን ነው። በእግዚአብሔር ፊት በጸሎት የምንታይ ከሆነ፣ በእግዚአብሔር ፊት በጸሎት የምንገኝ ከሆነ ተግባራችን ሁሉ የታረመ ነው የሚሆነው። ፈሪሃ እግዚአብሔር ዕለታዊ ልምምድ ነው። በየዕለቱ የምንሞላው ርዕስ ነው። ትእዛዜንም ለሚጠብቁ እስከ ሺህ ትውልድ ምህረት የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና። ልብ አድርጉ። አብርሃምን አስቡት። ከ75 ዓመቱ ከጥሪ ዘመን በኋላ ምንም ያልበደለ ነው እንዴ? እስቲ ጥሩ እግዚአብሔር አልጠራም። እስቲ እኛ እንጥራ እንጠቅሳለን። እኛ እንዲያርጉ እንላለን። ባለቤቱ አላለው። ግን አብርሃም ከጥሪው በኋላ ብዙ ድካሞችን እናይበታለን። ለምሳሌ አጋርን ማንሳት እንችላለን። በምግባር አብርሃም ምን ብሏል? ደክሟል። ዳዊትን አስቡት። እግዚአብሔር እንደልቤ ያለው ነው፣ ግን ከጥሪው በኋላ አሁንም በምግባሩ ደክሟል። ታዲያ እግዚአብሔር ለነኚህ ሰዎች እስከ ሺህ ትውልድ ምህረቱን ለምን ጠበቀላቸው? በአምልኮት አልበደሉት። ይሄ ጉልበታቸው ለሌላ አምላክ አልተንበረከከም። ይሄ ምላሳቸው
ለአሕዛብ ጣዖታት አልተቀኘም። ስለዚህ እግዚአብሔር በአምልኮቱ ስንታመን እስከ ሺህ ትውልድ ድረስ ምህረትን የሚያደርግ አምላክ ነው። እግዚአብሔር ይመስገን። ዛሬ እግዚአብሔር እስከ ሺህ ትውልድ ምህረቱን እንደሚጠብቅ ምስክር ነን። ይሄው እስራኤላውያን አሉ። ስለራሳቸው ነው የሚኖሩት አይደለም። ክርስቶስን አምነዋል፣ ገና አላመኑም። ስለማን ነው እንደዚህ ተከልለው ያሉት? እስከ ሺህ ትውልድን ምህረት የሚያደርግ እግዚአብሔር ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ዛሬም በግርማው ታጥረው ያሉት እግዚአብሔር ምህረቱን የሚያከብር አምላክ ነው። እስራኤላውያን እስራኤል የምትባል ግዛት ከሰሜን እስከ ደቡብ 480 ኪሎ ሜትር የምትጠጋለች። ጎኗ በ80 ኪሎ ሜትር ወሽመጥ የሚወርድ ነው። እጅግ ሰፋፊ ግዛት ባላቸው ጠላቶች ግን ተከባለች። 7 ሚሊዮን የሚጠጉ እስራኤላውያን 700 ሚሊዮን ጠላቶች አሏቸው በዙሪያቸው። ድል በብዛት አይደለም፣ ድል በምህረቱ ነው። እግዚአብሔር ይመስገን። አሜን። የእግዚአብሔር ምህረት ማለት የእግዚአብሔር ከለላ ማለት ነው። እግዚአብሔር ሲምረን፣ እግዚአብሔር ይቅር ሲለን በእኛ ላይ የደህንነታችንን ዋስትና ይወስዳል ማለት ነው። ልብ አድርጉ። አንድ እስረኛ ከወህኒ በመንግስት ምህረት ቢወጣ በምህረት በመውጣቱ የተከፋ ቢተናኮለው የሚከራከረው ማን ነው? የማረው። ምክንያቱም የዛ መንግስት ምህረት ከሰውየው መከሰስና ከሌሎች መክሰስ በላይ ነው። ወንጀልን የሚጠይቅ አዋጅ አለው፣ የሚምርም አዋጅ አለው። እግዚአብሔር ምህረቱ ከለላ አለው። እግዚአብሔር የማረውን መንካት አይቻልም። ምክንያቱም የእግዚአብሔር ምህረት የእግዚአብሔር ምን ስላለው? ከለላ ስላለው። ያለፈው ጊዜ ያነሳነው እንደገና ጠቅስላችኋለሁ። ቃየን ሁላችንም የምናውቀው ሰው ነው። ቃየንን አንረሳውም በእውነት። ምክንያቱም ቃየን መሃን አይደለም። ዛሬም ድረስ ልጆች አሉት። ብዙ ቀናተኞች፣ ብዙ ምቀኞች፣ ብዙ በራሳቸው ኑሮ የማያመሰግኑ ነገር ግን በሌሎች የሚከፉ ዛሬም የቃየን ወዳጆች፣ የቃየን ባህሪያዊ ልጆች በምድር ላይ አሉ። ቃየን በድንጋይ የጀመራት ጦርነት ዛሬ እስከ ኒውክሌር አድጋለች። ቃየን የገደለው ደጉን አቤልን ነው። ደጎች በዘመናት ሁሉ የክፎች ኢላማ ናቸው። ደግነታችን ላለመነካት ዋስትናችን አይደለም፣ እንደውም ለመነካት ርዕሳችን ሊሆን ይችላል። በጣም ደግ በሆንን ቁጥር በጣም የሚከፉ ሊነሱ ይችላሉ። ምክንያቱም አቤል ደግነቱ ለሰማዕትነት አብቅቶታል። አቤል ዝም ብሏል። መስዋዕትነቱ ግን እስካሁን ይናገራል። ስለዚህ በቃየን እጅ ማን ሞተ? አቤል ሞተ። በዛ ዘመን ምናልባት 4-5 ሰው ነው በምድር ላይ ነበረው። ዛሬም እንኳን ለ7 እና ለ8 ቢሊዮን ህዝብ ዓለም ትበቃለች። 5 ሰዎች ግን ዓለም አትበቃንም የሚል አስተሳሰቡ ሲገቡ ምንድነው የምናስበው? ወገኖቼ የትኛውም ስፍራ ሰፊ ቢሆን አመል ከጠበበ አሁንም ጠባብ ነው። አመል ካለ ጠባቡ ሰፊ ነው። አመል ከሌለ ደግሞ ሰፊው ምንድነው? ጠባብ ነው። ስለዚህ ገደለው። ልብ አድርጉ። አቤል በአምልኮተ እግዚአብሔር፣ አቤል በአሚነ እግዚአብሔር የተገደለ ሰው ነው። እግዚአብሔርን በማምለኩ የተገደለ ሰው ነው። እግዚአብሔርን በማመኑ የተገደለ ሰው ነው። ስለዚህ ወገኖቼ በእውነት አምልኮተ እግዚአብሔርን ስንፈጽም እስከ መስዋዕትነት ልንደርስ እንችላለን።
ምክንያቱም እግዚአብሔር ከጥንት ጀምሮ አምልኮ በምን እንዲቀርባል አዟል? በመስዋዕት። ለምን? አምልኮ ዋጋ ያስከፍላል። እግዚአብሔርን ማምለክ በነፃ አይደለም፣ ዋጋ ያስከፍላል እንጂ የእንስሳ መስዋዕት እግዚአብሔርን የሚመጥነው ሆኖ አይደለም። እንኳን እግዚአብሔርን እኛን አይመጥነንም። ለኛ እንኳን ዋጋ መሆን አይችልም። እኛ ሕያው ነፍስ ነን። እንስሳ ደግሞ ምንድነው? ደመ ነፍስ ነው። ዋጋ እንኳን መሆን አይችልም። ነገር ግን አምልኮ ዋጋ የሚያስከፍል መሆኑን እንድንገነዘብ ጧት መጸለይ፣ ወደ እግዚአብሔር ቤት መገስገስ ዋጋ የሚያስከፍል መሆኑን እንዲገባል። 3 ደቂቃን ታስታውሳላችሁ? 3 ወጣቶች በእሳት ውስጥ የተጣሉት በምን ምክንያት ነው? በምን ምክንያት ነው? በአምልኮት ምክንያት ነው። ዳንኤል በአንበሶች ጉድጓድ የተጣለው በምን ምክንያት ነው? በአምልኮት ምክንያት ነው ወገኖቼ። ወደ አምላኬ መጸለይን አላቆምም በማለት ነው። ስለዚህ አምልኮት በእውነት ከፈጸምነው አንበሳ ጉድጓድ ያስጥላል፣ ግን የአንበሳን አፍ ይዘጋል። ወደ እሳት ያስጥላል፣ ነገር ግን እሳቱን ቀይ መናፈሻ ያደርጋል። አዎ ከችግር ቀን በፊት የጸለይነው በችግር ቀን ጥላ ነው። ከችግር ቀን በፊት የለመንነው በችግር ቀን ምንድነው? ጥላ ከለላ ነው። በመከራ ቀን መጸለይ፣ በመከራ ቀን መጮህ ወገኖች እየተገረፉ እንደመጮህ ነው። ዋጋ እየከፈሉ እንደመጮህ ነው። አቤል አምልኮቱ እውነተኛ መስዋዕቱ ዋጋ አስከፈለው። የምን ዋጋ? የሞት ዋጋን እንዲከፍል አደረገው። ታዲያ እግዚአብሔር አቤል ከሞተ በኋላ ወንድምህ የት አለ አለው። የወንድምህ ደም ይጮሃል አለው። በነገራችን ላይ የአቤል ደም በኖህ ዘመን በንፍሯ እስኪጠፉ ድረስ ምን ይል ነበረ? ይጮህ ነበረ። ለዚህ ነው ከአቤል ደም ይልቅ ወደሚናገር ደም ደርሳችኋል ይላል ዕብራውያን 12:24 ላይ። ከአቤል ደም ይልቅ ወደሚናገር። የአቤል ደም ምንድነው? ፍረድ ነው የሚለው። ይሄኛው ደም ግን ምህረትን የሚሰጥ ነው፣ የክርስቶስ ደም። ስለዚህ ከአቤል ደም ይልቅ ወደሚናገር፣ እንደው ጸጥ ያለ ደም፣ እንደው በዝምታ የተዋጠ አይደለም፣ ምህረት የተሞላ ደም ነው። እግዚአብሔር ይመስገን። ምህረት የተሞላ ይልቁንም መስዋዕታችን የሆነው ኢየሱስ ክርስቶስ ከሞት ስለተነሳ እርሱ ምንድነው? ነባቢ መስዋዕት ነው፣ ተናጋሪ መስዋዕት ነው። በደሜ ይሄ ይገባዋል የሚል ነው። በመስዋዕትነት ይሄ ይገባዋል የሚል ነው። ከሳሻችንን ሁሉ የሚያሳፍር ነው። ከአቤል ደም ይልቅ ወደሚሻለው ወደሚናገር ደም፣ ወደ መርጨት ደም ምን ብላችኋል? ደርሳችኋል። እግዚአብሔር ይመስገን። አሜን። መድረስ ቀላል ቋንቋ ይመስላችኋል ወገኖች? እንኳን አደረሳችሁ የምንለው መድረስ ቀላል ቋንቋ አይደለም። ትልቅ በዓል ላይ መገኘት ነው። ትልቅ የሞት ጥላን የማለፍ ቋንቋ ነው። የመሻገር ድምጽ ነው። ተራራን ከጀርባ አድርጎ የሚናገሩት ቋንቋ ነው። እንኳን አደረሳችሁ ሲባል ጅረቱን የወንዝ ሙላቱን ከኋላ አድርጎ መናገር ነው። ክረምቱን፣ ጭጋጉን፣ ጨለማውን ከኋላ አድርጎ መናገር ነው። ከፊት ብርሃንና ከፊት አበቦችን፣ ከፊት መስኮችን፣ ከፊት የተደበቁ እንስሳት ሁሉ በመስክ ላይ ተሰማርተው እያዩ የሚነገር ቃል ነው። እንኳን አደረሳችሁ ትልቅ የተስፋ አጥቢያ ነው። የአንድ ነገር የመቀበል መጨረሻና ሌላ በረከትን ደግሞ የመቀበል መጀመሪያ ነው። እንኳን አደረሳችሁ። እግዚአብሔር ይመስገን። አሜን። ስለዚህ የወንድምህ ደም ወደኔ ይጮሃል አለው። ወንድምህ ወዴት ነው አለው። እኔ ወንድሜ ጠባቂ ነኝ አለ። ቃየን ወንድሙን የገደለበት ምክንያታች ነች። የወንድሙ ጠባቂ መሆኑን አያውቅም።
ልብ አድርጉ። 10ቱ ትእዛዛትን ስንመለከት አትግደል ይላል። ምን ማለት ነው? የወንድም የህይወቱ ጠባቂ ነህ። በሐሰት አትመስክር ይላል። የወንድም የስሙ ጠባቂ ነህ። አታመንዝር ይላል። የወንድም የጋብቻው ጠባቂ ነህ። ንብረቱን አትመኝ። የወንድም የንብረቱ ምንድነው? ጠባቂ ነህ። ሰዎች ሌሎችን የሚጎዱበት ምክንያቱ ይሄው ነው። የሌሎች ጠባቂ መሆናቸውን አያውቁም። እናንተ ለወንድማችሁ የተሾማችሁ የክብር ዘበኛ ናችሁ። ወንድማችሁ ለእናንተ የተሾመ የክብር ዘበኛ ነው። እግዚአብሔር ይመስገን። ያው ስለ ጓደኛችሁ ምንድነው የምትሉት? አውቀዋለሁ በፍጹም ነው የምትሉት። ለምን? ወንድማችሁን ታውቁታላችሁ፣ ትጠብቁታላችሁ። ዛሬ ሊሆን ይችላል ነው የምንለው። ብዙ ጠባቂ አይደለንም። የተነቃነቅን በሮች ነን። የተነቃነቅን አጥሮች ነን። የወንድሜ ጠባቂ እኔ ነኝ አለ። እግዚአብሔር ግን ተቆጣው፣ ደሙ እንደሚፈስ ነገረው። በዚህ ጊዜ ቃየን ተጸጸተ። ያገኘኝ ሁሉ ይገለኛል ማለት ነው ብሎ አዘነ። እግዚአብሔር ይህንን ሐዘኑን ሰማና እንደዚህ አለ። ቁጥር 15 ላይ ዘፍጥረት 4:15 እንግዲህ ቃየንን የገደለ ሁሉ 7 እጥፍ ይበቀልበታል። እግዚአብሔር ቃየንን ያገኘው ሁሉ እንዳይገድለው ምልክት አደረገለት ይላል። ስለዚህ ቃየን ያገኘ እንዳይገድለው እግዚአብሔር ምን አደረገለት? ምልክት አደረገለት። ዝቅ ስንል ግን ስናነብ ላሜ ቃየንን እንደገደለው እንረዳለን። ቁጥር 23 እንደዚህ ይላል። ላሜም ለሚስቶቹ ለአዳና ለሴላ አላቸው፣ እናንተ የላሜ ሚስቶች ቃሌን ስሙ፣ ነገሬንም አድምጡ። እኔ ጎልማሳውን ለቁስሌ ብላቴናውንም ለመወጋቴ ገድየዋለሁና ቃየንን 7 እጥፍ ይበቀሉበታል፣ ላሜን ግን 7 እጥፍ። ልብ አድርጉ። ቃየን ምህረት አግኝቷል። እግዚአብሔር የማረውን መንካት አይቻልም። ስለዚህም ቃየን የነካ 7 እጥፍ ይበቀሉበታል። እግዚአብሔር የማረውን ያንን ሰው የነካ የገደለ ደግሞ 7 እጥፍ። ምክንያቱም ቃየንን ሳይነኩት ማንን ነው? የእግዚአብሔርን ምህረት ነው። የእግዚአብሔርን ምህረት ነው። አንድን ሰው ስትነኩ፣ አንድን ምህረት ያገኘ ኃጢአተኛን ስትነኩ የነካችሁት ሰውየውን አይደለም። በኃጢአቱ ላይ ምህረቱ ተዘርግቷል። እሱ የለም፣ በምህረቱ ተሸፍኗል። ምህረቱን የነካችሁት ያ ሰው በማጥፋቱ 7 እጥፍ በቀል ነበረበት። የሱን ምህረት መንካት ግን 7 እጥፍ። ልብ አድርጉ። አቤልን መግደል 7 እጥፍ ነው በደሉ። እግዚአብሔር የማረውን መንካት ደግሞ 7 እጥፍ ነው። መጽሐፉ አትፍረዱ የሚለው ለዚህ ነው። ምክንያቱም ሰውየውና እግዚአብሔር ጨርሶ ሊሆን ይችላል። 7 እጥፍ ሊመጣብን ይችላል ማለት ነው። እግዚአብሔር ለምህረቱ ዘብ የሚቆም አምላክ ነው። ስሙ የተመሰገነ ይሁን። አዎ እኛ በእውነት ባለመውደቅ ባለመበደል እግዚአብሔር ማስደሰት አንችልም። ወድቆ በመነሳት ዝሎ በመበርታት ግን እግዚአብሔርን ማስደሰት እንችላለን። እግዚአብሔር ግን ለምህረቱ ዋስትና የሚሰጥ አምላክ ነው። ምህረቱ መለኮታዊ ዋስትና አለው። እግዚአብሔር ይመስገን። አሜን። በጣም ደስ ከሚለን ነገር አንዱ እግዚአብሔር በሂደት አይደለም ይቅር የሚለን። ከኛ መካከል እግዚአብሔር አዎ መጸጸትን ተቀብየዋለሁ ግን ላስብበት ብሎ ይሸኘዋል። አንዳንድ ጸሎቶቻችን ወገኖች፣ አንዳንድ ጸሎቶቻችን ጊዜ ይፈልጋሉ። እግዚአብሔር በጊዜ ውስጥ ነው የሚመልሳቸው። ምህረታችንን ግን አሁን ነው የሚሰጠን። ለምን? እግዚአብሔር ባህሪው ምህረት ነው። ለምን? በቀራንዮ መስቀል ላይ
የምህረቱ ደረሰ ተቆርጧል። ስለዚህ ሲመጣ መስጠት ብቻ ነው፣ ማደል ብቻ ነው። ክብር ለእግዚአብሔር ይሁን። አሜን። እግዚአብሔር የምን አምላክ ነው? የምህረት አምላክ ነው። የምህረት አምላክ ነው። የእግዚአብሔርን ምህረት ስናስብ በእውነት በጣም ደስ ይለናል። የምግብ አምሮትን የሚከፍቱ ምግቦች አሉ አይደለም? ለመብላት የምንበላቸው ምግቦች አሉ። ለመመገብ የምንመገባቸው ምግቦች አሉ። አምሮታችንን የሚከፍቱ እነኚህ ምግቦች በመጡ ቁጥር ብዙ የመብላት አቅም አለን ማለት ነው። የእግዚአብሔር ምህረት የመኖር አምሮትን ይከፍታል። ለመኖር በጣም የምትጓጉት ገና ባልኖራችሁበት ዘመንም እግዚአብሔር እንደማራችሁ ስታስቡ ነው። ገና ባልኖራችሁበት ዘመንም እግዚአብሔር እንደሚያፈቅራችሁ ስታስቡ ነው። ገና ባልኖራችሁበት ዘመንም እግዚአብሔር የእንደገና አምላክ መሆኑን ስታስቡ ነው። በዮሐንስ ወንጌል በምዕራፍ 13 ቁጥር 1 ላይ የወደዳቸውን እስከ መጨረሻው ድረስ ምን አላቸው? ወደዳቸው። ኢየሱስም ወደ አብ የሚሄድበት ጊዜ እንደደረሰ አውቆ የወደዳቸውን እስከ መጨረሻው ድረስ ወደዳቸው። እግዚአብሔር ይመስገን። አሜን። ስለዚህ በዛች ምሽት ላይ ጴጥሮስ ይከደዋል። በዚያች ምሽት ላይ ደቀ መዛሙርት ይበተናሉ። እስከ መጨረሻው ስለወደዳቸው ግን ሲጠፉ ይፈለጋሉ። ሲባዝኑ ይመለሳሉ። የሱ ፍቅር ወድቀን የምንነሳበት ዋስትናችን ነው። አዎ ከሰው ወገን የነገ ወዳጃችን ማን መሆኑን በእርግጠኝነት መናገር አንችልም። እግዚአብሔር ግን የነገ ወዳጃችን ነው። እስከ መጨረሻው ድረስ ወዶናል። እስከ መጨረሻው የሚወድም እሱ ብቻ ነው። እሱ ብቻ ነው። እኛ መሃል ላይ እንደ ፍቅሩ ውጥት ነው የሚልልን ብለን ይወጣልናል። ምክንያቱም የኛ ፍቅር ስሜታችን ላይ ነው የሚመሰረተው። የኛ ፍቅር እምላሽ ላይ ነው የሚተጋው። የእግዚአብሔር ፍቅር ግን መነሻው ራሱ ነው። እንደ ህልውናው ፍቅሩ የጸና ነው። እግዚአብሔር ይመስገን። አዎ ዙፋኑ አይነቃነቅም። ህልውናው መታጣት የለበትም። መንግስቱ ሽረት የለበትም። ባህሪው መታጣት የለበትም። የእግዚአብሔር ምህረት ከእግዚአብሔር ፍቅር ውስጥ ነው የሚወጣው። ከዙፋኑ ስር አይደለም የሚመነጨው፣ ከራሱ ከእግዚአብሔር የሚመነጭ ጅረት ነው። ለዚህ ነው በዚህ ሁሉ ሺህ ዘመናት ውስጥ በዚህ ሁሉ ሺህ ዓመታት ውስጥ በደለኞች ይመጣሉ፣ ሲመለሱ ነጽተው ነው የሚመለሱት። ኃጢያተኞች ይመጣሉ፣ ሲመለሱ ነጽተው ነው የሚመለሱት። ይልቁንም ባለንበት በዚህ በአዲስ ኪዳን ዘመን ሰዎች መስጋት ያለባቸው ለኔ በደል ይቅርታ የለውም ብለው አይደለም። መስጋት ያለባቸው ከንስሐ መዘግየት ነው። ከንስሐ ወደ ኋላ ማለት እሱን ነው መስጋት ያለባቸው። ምህረቱን የሚገዳደር ኃጢያት የለም። ኃጢያትኛ ጋር ከባድ ነው፣ እግዚአብሔር ጋር መፍትሄ ያለው። በሽታ እኛው አፍነን ስንይዘው ጉዳት አለው፣ ሐኪም ጋር ስንወስደውስ መፍትሄ ያለው። በዓለም ላይ ያሉ ጠቢባን ሁሉ ኃጢያትን የማከም አቅም የላቸውም። ኃጢያትን የሚያክም እግዚአብሔር ብቻ ነው። ወገኖቼ በዓለም ላይ ያሉ ሰዎች ሁሉ ቢሰባሰቡ፣ ህሊና ሁሉ ቢጠራቀም ስለ ትላንቱ የሚያቆስል ነው። ትላንትን ይቅር የሚለን አናገኝም። ትላንትን ሰርዞ አዲስ ጎዳና፣ አዲስ ራዕይ፣ አዲስ አስተሳሰብ፣ አዲስ መንገድ፣ አዲስ ህይወት የሚሰጥ የእግዚአብሔር ምህረት ብቻ ነው። ሰይጣን ትላንት ላይ ይዘገያል፣ እግዚአብሔር ነገ ላይ ይፈጥናል። አዎ ምህረቱ በሰማይና በምድር ጽኑ ነው። አንድ መንግስት ለኛ በጎነትን ሲያደርግ የበጎነቱን ማስረጃ ሲጽፍልን እስከሚገዛበት ግዛት ድረስ እስከሚገዛበት ዳርቻ ድረስ ነው። የእግዚአብሔር ግዛቱ በሰማይ በምድር በሲኦል በገነት ነው።
እግዚአብሔር ይቅር ሲለን ደብዳቤው ወደዚህ ሁሉ ግዛት ነው የሚበተነው። እግዚአብሔር ይመስገን። ለዚህ ነው መክሰስ ስሙ፣ መክሰስ ባህሪው፣ መክሰስ ኑሮ የሆነ ሰይጣን እግዚአብሔር ይቅር ያለውን ዳግም መክሰስ አይችልም። ፋይሉን አያጣብም፣ ይሰርዘዋል። ምክንያቱም የጠላት ማስታወስ ብዛት እግዚአብሔርን እንዲያስበው ያደርገው። ወገኖቼ እናንተ የትላንትን ልታስታውሱ ትችላላችሁ፣ እግዚአብሔር ግን አያውቀውም፣ በፍጹም አያውቀው። ለምን? እግዚአብሔር በሁሉን አዋቂነቱ ከሺህ ዓመት በፊት የተደረገውን እንደ አሁን ያስበዋል። የቅድሙን የተናዘዛችሁበትን በደላችሁን ግን አያውቀውም፣ ረስቶታል። እግዚአብሔር የረሳውን እናንተና ሰይጣን በሽርክና ሆናችሁ ለምን ታስታውሳላችሁ? ለምን ታስታውሳላችሁ? በማስታወስ ራሳችሁን ለመቅጣት ለምን ትሞክራላችሁ? ምክንያቱም ኢየሱስ ክርስቶስ ስለናንተ ተቀጥቷል። የናንተ ቅጣት በራሳችሁ ላይ የምትወስዱት እርምጃ የትኛውንም ስህተታችሁን መካስ አይችልም። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ምስጋና ለእግዚአብሔር ይሁን። እግዚአብሔር የምህረት ምንድነው? አምላክ ነው። ምህረቱ ብዙ መሆኑን ነብዩ ሙሴ ተናግሯል። በዘኍልቍ 14:19 ላይ ስታነቡ ሙሴ የእግዚአብሔርን ምህረት በእስራኤል ላይ አየው። ወገኖች በጣም አመፀኛ የምትመሩት አመፀኛ ሲሆንባችሁ፣ ልጆቻችሁ አመፀኛ ሲሆኑባችሁ፣ አብረዋችሁ የሚሰሩ አመፀኛ ሲሆኑባችሁ፣ አለቆቻችሁ አመፀኛ ሲሆኑባችሁ በጣም የእግዚአብሔርን ምህረት በጣም ልታስቡ ይገባችኋል። ምክንያቱም እኛ ክፉዎችን መቻል አልቻልንም። ደጉ ጌታ አይኖቹ ኃጢአት የማያዩ ግን ይሄን ሁሉ መታገሱ አይገርማችሁም? ይሄን ሁሉ መቻሉ እንደውም ክፉዎች የእግዚአብሔርን ምህረት ያብራሩልናል። 12 ሰዎችን መረጠ ሙሴ። የምትወርሷትን ምድር እንደው ሰልላችሁ ነው አለ። የሕዝቡን ልብ ለማነሳሳት ነው። እንደው ከፍሬውም ከዘለላውም ይዛችሁ ነው አለ። ሲመለሱ አገሪቱ መልካም ነች አሉ። ጥሩ ነው፣ ምንም እንደተባለው ማርና ወተት የምታፈስ ነች። ይሄን ያላቸው ማን ነው? እግዚአብሔር ነው። ከዚህ በፊት አያውቋትም ግብጽ። እንኳን እነሱ ሙሴ የማያውቃትም ከነዓንን እንኳን እነሱ ሙሴ የማያውቅም። አገሪቱ እንደተባለው መልካም ነች፣ ማርና ወተት የምታፈስ ነች። ጥሩ፣ ይሄ የእግዚአብሔር የመጀመሪያው ንግግሩ ነበር። አለፈ እኮ ይሄ። ግን አሉ ሰዎቹ ረጅሙን ጌታ ትተው ከረጅሞች ይልቅ ረጅሙ ምሽጉ በጣም ጥብቅ ነው አሉ። ያለ ምሽግ የሚረዳውን ጌታ ትተው አንችላቸውም፣ በፊታቸው እኛ እንዳንበጣልን አሉ። በጣም ይልቅ ነው ወገኖች። እግዚአብሔር ሲያንስብን ጠላቶቻችን ትልቅ ነው የሚሆኑብን። ትልቅ ነው የሚሆኑብን። ይሄ ብቻ እንዳይመስላችሁ ወገኖቼ። ትላንት ያለፍነውን ስንረሳ ወደፊት የምናልፈውን እንፈራለን። የኤርትራን ባህር የተሻገሩ ሰዎች መሆናቸውን ቢያስቡ ኖሮ የዮርዳኖስ ውሃ የኢያሪኮ ግንብ አያሰጋቸውም። በጣም ትንሽ ነው ወገኖቼ። እግዚአብሔር በህይወታችን የሚበልጠውን አሳይቶናል። የቀረው የሚያንሰው ነው። የሚበልጠውን ማየታችን በሚያንሰው እንድንደፍር ነው። ስለዚህ ከ12ቱ ሰላዮች 10 እንመለሳሉ። እንደው ቢመለሱስ ግን ግብፃውያን ይቀበሏቸዋል? ግን አንድ ጥሩ ንግግር ተናገሩ። አለቃ ሾመን እንመለሳሉ። ወደ ኋላ የሚመልስ ማን ነው? አለቃ ነው እየገረፈ። ሙሴ ግን መሪ ነበረ። ወደ ኋላ ቢመለሱ የኤርትራ ባህር ይከፈላል እንዴ? ለከዳተኛ ባህር አይከፈልም። ለእግዚአብሔር ሰራዊት ነው ባህር የሚከፈለው። እግዚአብሔርን ፊት አውራሪ ያደረገ ነው ባህር የሚከፈለው። አለቃ ሹመን እንመለሳሉ። እግዚአብሔር አዘነ፣ በእውነት አዘነ። እግዚአብሔር በምን የሚያዝን ይመስላችኋል? አይተን እንዳላየን ስንኖር እግዚአብሔር ያዝናል። እንዳላየ እንዳልቀመሰ ምንም እንዳልተ
የተደረገለት ሰው ስንሆን እግዚአብሔር ያዝናል። ብልታልን ጥግባልን አፋችንን ጠራርገን ምንም ጦሜን ነው ያልኩት እንደማለት ማለት ነው። ከግምጃ ቤቱ ምን እንደተሰፈረልን እሱ ያውቀዋል ወገኖች። ስለዚህ ያ ሁሉ ህዝብ አይገባም ማለት እግዚአብሔር አይገባ። ሁለት ሰው ይገባል። ማንና ማን? ኢያሱና ካሌብ። ሌላው ህዝብ ግን በምድረ በዳ ይቀራል። ጥሩ የተስፋይቱን ምድር የማይወርሱ ከሆነ እድሜያቸውን እንኳን ይጨርሱታል እግዚአብሔር። ሲወጡ 20 ዓመታቸው ከሆነ በምድረ በዳ ላይ 40 ዓመት ከተንከራተቱ 60 ዓመት አይበቃም ለአመፀኛ እድሜያቸውን እንዲጨርሱት። ልብ አድርጉ፣ እግዚአብሔር በመዓቱ ውስጥ እንኳን ምህረት አለው። እየቀጣ እግዚአብሔር ይራራል። የተስፋይቱን ምድር አይወርሱም፣ ግን እድሜያቸውን ይጨርሱ። 40 ዓመት በምድረ በዳ ላይ የተንከራተቱት እግዚአብሔር የሰጣቸውን እድሜ እንዲጨርሱት ነው። ልክ የሰጣቸውን እድሜ ሲጨርሱ አዲሱ ትውልድና ሁለቱ ሰዎች ወደ ተስፋይቱ ምድር ነጎዱ። እግዚአብሔር ይመስገን። አሜን። እግዚአብሔር እየቀጣም እንኳን ይምራል። ሰውየው በክረምት በጨለማ በገደል አፋፍ ላይ ይጓዛል። በድንገት መብረቅ ብልጭ ሲል አንድ እግሩን ሲሰድ እልም ወዳለው ገደል አንድ እግሩን ሲያነሳ በመብረቅ ብልጭታ ገደሉን አየና እግሩን መለሰ። ወአንተ እግዚአብሔር በመዓቱም ትምርበታለህ። መብረቅ መዓት ነው የሚመስለው፣ እግዚአብሔር ግን በመዓቱ ይምርበታል። በመከልከል በመንሳት እግዚአብሔር ስንት ጊዜ ማረን ወገኖቼ። ክፉ በሚመስሉ ነገሮች እግዚአብሔር ስንት ጊዜ ማረን። እግዚአብሔር የሚበልጥን ጉዳት በሚያንስ ጉዳት ያሳልፋል። ይሄ ሁሉ ምን ስለሆነ? መሐሪ ስለሆነ። እግዚአብሔር ስም ብሩክ ቅዱስ ይሁን። አሜን። ይህንን እያሰላሰልን እናመሰግነዋለን። ቅዱስ ጌታ የዘላለም አምላክ የምህረት ጌታ ከልብ እናመሰግናለን። አሜን። አንተ መሐሪ ነህ፣ አንተ ይቅር ባይ ነህ፣ ለይቅርታም ደግሞ ጌታዊ ጽኑ ከለላ ነህ። ስለዚህም እናመሰግናለን። አሜን። ለምህረት በህይወታችን እንድንዘምር እርዳን። አሜን። ለምህረት በህይወታችን እንድንቀኝ እርዳን። አሜን። ይህን ምህረትን እያሰብን ዘውትር ጌታዊ በአምልኮተ እግዚአብሔር ዘውትር በምስጋና በቀኝ መሙላትን አድለን። አሜን። አይኖቻችን በእንባ እስኪረጡ ድረስ ፊቶቻችን በእንባ እስኪታጠቡ ድረስ በዚህ የምህረት ፍቅር ነፍሳችንን ቃኛት። አሜን። ስለሁሉም ያንተ ስም ብሩክ ቅዱስ ይሁን። አሜን። በአንዱ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተው ይገባሃል። አሜን። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ